በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ወደህና ፈቅደህ በቸርነትህ ለዚህ ዕለት ለዚህ ሰዓት ስላደረስከን ዘላለማዊው ስምህ ዘውትር ለዘላለም የተመሰገነ ይሁን። ብፁዕ አቡነ ማርቆስ የዋሽንግተን ኦሪገን አይዳሆ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ ሣህል መምህር አወቀ ተሰማ የደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ምሕረት ቀሲስ ስዩም የዚሁ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ኀው ዲያቆናት፣ በዚህ እግዚአብሔር በሚመለክበት ስሙ በሚጠራበት ቅዱስ ስፍራ ቃሉን ለመስማት የቸርነቱን በረከት ለማግኘት ከሩቅም ከቅርብም ስፍራ የመጣችሁ ክርስቶሳውያን ወገኖቼ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነቱ የማያልቅ ምሕረቱ የበዛ የቅዱሳን አምላክ የእግዚአብሔር አብ ልጅ የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ ክብር ምስጋና ይግባው። የድህነታችን ምክንያት እግዚአብሔርን የምናመሰግንባት ቋንቋችን፣ ስለ እግዚአብሔር የምናጠናባት ፊደላችን ወላዲተ አምላክ እመ እግዚአብሔር እናታችን ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ እናትነቷ የተመሰገነች ትሁን። ቅዱሳን ሁሉ እግዚአብሔር በሰጣቸው ክብር፣ እግዚአብሔር በሰጣቸው ጸጋ የተመሰገኑ ይሁኑ። እስቲ ሁላችሁም እናት አለኝ የምታብስ እንባ በሉ። አያት አለው ስወጣ ስገባ፣ ኪዳነ ምሕረት አምባ መጠጊያ ናት። ይህን መዝሙር ዘምረን አጠር ላለ ደቂቃ እንማማራለን። ዕለቱን በተመለከተ እግዚአብሔር ከሁላችንም ጋር ይሁን። እናት አለኝ የምታብስ እንባ፣ አያት አለኝ ስወጣ ስገባ፣ ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ፣ አያት አለኝ ስወጣ ስገባ፣ ኪዳነ ምሕረት አምባ መጠጊያ ናት። ሔዋን ሰታኝ ከበለሱ ፍሬ፣ ራቁቴን ብቆምም አፍሬ፣ ልብሴን ይዘሽ ወደ እኔ መጥተሻል፣ ደጓ እናቴ እኔን አድምቀሻል። ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ፣ አያት አለኝ ስወጣ ስገባ፣ ኪዳነ ምሕረት አምባ መጠጊያ ናት። ለዘላለም ንጽሕት በመሆኗ ከኔ ጋር ነው ያው ቃል ኪዳኗ። ደስተኛ ነኝ ሐዘኔን አልፌ፣ አጽናኝ ሆናኝ የመስቀል ስር ትርፌ። ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ፣ አያት አለኝ ስወጣ ስገባ፣
ኪዳነ ምሕረት ኪዳነ ምሕረት ከጥፋቱ ማረፊያዬ መርከቤ ነሽ ከሞት ማምለጫዬ የአምላክ እናት ምልጃሽ ሆኖኝ ክብሬ እወጣለሁ ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት እናት አለኝ የምታፈስና አያት አለኝ ስወጣ ኪዳነ ምሕረት ኪዳነ ምሕረት በእናትነት ሕይወቴን ጎብኝታ ልብ ያረፈ ተሰቅሎ በሽታ ሰንሰለቴ ከእግሬ ተቆረጠ መራራዬ በልጅሽ ታፈተ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት እናት አለኝ የምታፈስና አያት አለኝ ስወጣ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት ሔዋን ሰጠኝ ከበለሱ ፍሬ ራቁቴን ብቆምም አፍሬ ልብሴን ይዘሽ ወደ እኔ መጥተሻል ደጓ እናቴ ቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት እናት አለኝ የምታፈስና አያት አለኝ ስወጣ ኪዳነ ምሕረት ኪዳነ ምሕረት ስለ ዝማሬው እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። አሁን አረፍ አረፍ በሉና አጠር ላለ ደቂቃ እንማማራለን። ኪዳነ ተካየድኩ ምስለ ኅሩያኔ ከመረጥኳቸው ጋር ቃል ኪዳንን አደረጉ። የዳዊት መዝሙር 88 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። እስቲ ሁላችሁም ከኔ ቀጥላችሁ በሉ ከመረጥኳቸው ጋር ቃል ኪዳን አደረጉ። ይህንን የተናገረው አምላካችን እግዚአብሔር ነው። በዳዊት አንደበት እግዚአብሔር የመረጣቸው ያከበራቸው ከፍ ከፍ ያደረጋቸው እንደ ሐሳቡ የሚጓዙ እንደ ፈቃዱ የሚኖሩ ብዙ ቅዱሳን ወዳጆች አሉት። እግዚአብሔር አድርጉ ያላቸውን ያደረጉ አታድርጉ ያላቸውን ደግሞ ከማድረግ የተከለከሉ እግዚአብሔር ደስ የተሰኘባቸው የተሰጣቸውን ዘመን እግዚአብሔርን በማስደሰት የፈጸሙ ልዩ ወዳጆች አሉት። እግዚአብሔር ቅዱስ ማለት የተለየ ማለት ነው። ቅዱሳን ማለት ደግሞ የተለዩ ማለት ነው። በባህሪው ቅዱስ እግዚአብሔር ነው። እርሱ እቀደስ ኃይል ቅዱስ ነው፣ እከብር ኃይል ክቡር ነው። እርሱ በባህሪው የተመሰገነ ነው። የባህሪውን ቅድስና ደግሞ እንደ ሐሳቡ እንደ መንገዱ እንደ ፈቃዱ ለኖሩ በጸጋ ይሰጣቸዋል። ስለዚህ እግዚአብሔር ቅድስና የባህሪ ገንዘቡ ነው። ቅዱሳን ቅዱስ ስንላቸው ደግሞ በጸጋ ከእግዚአብሔር ያገኙት ነው። ስለዚህ እግዚአብሔር ከነኚህ ከመረጣቸው ቅዱሳን ጋራ ቃል የገባው መሐላ የተማማለው እንዲሁ በከንቱ አይደለም። እንደምታዩት ቅዱሱ እግዚአብሔር
ለደግ ሰዎችም ለክፉ ሰዎችም ለንጹሃንም ለኃጢአተኞችም ለሚያመልኩትም ለማያመልኩትም ለሁሉም ፀሐይን ያወጣል። የሰማችሁ ነው። እግዚአብሔር የተወሰኑት ዓለማት ስሜን ስለማይጠሩ ለነሱ ፀሐይ አላወጣም አይደል? የፈጠራቸው እሱ ስለሆነ በክፉ መንገድ ለሚጓዙም ደግ መንገድም ለሚመርጡ ለሁሉም እግዚአብሔር ፀሐይ ያወጣል። ምድርም የተዘራባትን ዘር በዝናብ እንድታበቅል በፀሐይ እንድታበስል አድርጎ የዓለማት መጋቢ ሕዝቡን ይመግባል። እግዚአብሔር ክፉንም ደጉንም ሁሉንም ይወዳል። ቅዱሳንም በቅድስና እሱን መስለው እዚህ ደረጃ ላይ ይደርሳል። ሁሉንም የመውደድ ማለት ነው። አይታችሁ ከሆነ እኛ የምንወደው የሚወደንን ነው አይደል? የምናከብረው የሚያከብረንን ነው። አለበለዚያ ፊታችን ራሱ ያስታውቃል። የማንወደው ሰው እኛን የማይመስል ሰው ሲመጣ ገና ከፊታችን ነው የተቀያየረ ነገር የሚታይበት። ቅዱሳን ግን እግዚአብሔርን ሲመስሉት ሁሉን መውደድ፣ ለሁሉ መጸለይ፣ ሁሉን ማሰብ፣ ክፉዎችንም ደጎችንም የሚያምኑትንም የማያምኑትንም መውደድ፣ ይሄ የእግዚአብሔር ባህሪ ነው። ቅዱሳን እግዚአብሔርን ይመስሉታል ስንል በዚህ ነው፣ በቅድስና ሁሉን በመውደድ ከራሳቸው ይልቅ ስለ ሕዝቡ መጨነቅ። ከነኚህ መካከል ለምሳሌ አንዱ ሊቀ ነቢያት ሙሴ እግዚአብሔር 40 መዓልት 40 ሌሊት በሲና ተራራ ላይ ሲያነጋግረው ከሱ ጋር ሲነጋገር እስራኤላውያን ሙሴ 40 ቀን ስለቆየባቸው ስለዘገየባቸው መታገስ አቅቷቸው አሮንን አስጨንቀው ጣዖት ስራልን ብለው ጣዖት እያመለኩ ነበር የጠበቁት። ሙሴ ከተራራ ሲወርድ ሕዝቡ ተቀይሮ ነው ያገኘው። እግዚአብሔርም ይሄ ሕዝብ እንዲሁ ዝም ብለህ ነው እንጂ የምትለፋው ባህረ ኤርትራ ተከፍሎለት መና ወርዶለት ውሃ ከዓለት ላይ ፈልቆለት ብዙ ነገር ተደርጎለት ጣዖት የሚያመልክ ሕዝብ ነውና ይሄንን ሕዝብ ላጥፋው አለ እግዚአብሔር። ላጥፋው፣ ልደምስሰው፣ ሌላ ሕዝብ ልስጥህና እሱን ትመራለህ ሲለው ሙሴ ግን ምንድን ነው ያለው? አጥፋቸው፣ እውነትም ይሄ አመፀኛ ሕዝብ ነው አላለም ሙሴ። ጠስየኒ ሊተ እመጽሐፈ ሕይወት ዘጸሐፍከኒ አለ። እኔን ይሄንን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ። ታዲያ ለነኚህ ቅዱሳን ነው እግዚአብሔር ቃል የገባው፣ ራሳቸው ለሕዝብ አሳልፈው የሚሰጡ የተመረጡ ማለት ነው። እንግዲህ እግዚአብሔር ከቅዱሳን ጋር የገባው ብዙ ቃል ኪዳን አለ። ቤተክርስቲያንም ያንን ስለምታስብ ነው። አቤቱ ከቅዱሳን አባቶቻችን ጋር ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ኖህ ከነ ዳዊት ከነ ሙሴ ጋር የገባውን ቃል ኪዳን አስብ ትላለች ሁልጊዜ ቤተክርስቲያን። ጸሎቷ ይሄ ነው። ለምን? እግዚአብሔር ለቅዱሳን የገባውን ቃል ኪዳን ስለምታውቅ ማለት ነው። ስለዚህ ተዘከር ኪዳነከ ዘምስለ አብርሃም ፍቁርከ ወመሃር ሕዝበከ ተሰሃል በምድረከ ብላ ሁልጊዜ ታስባለች። አቤቱ ኪዳንህን አስብ። ቤተክርስቲያን እናታችን ናት። ኪዳንህን አስብ። መዓት ሲበዛ፣ ኃጢአታችን ሲበዛ፣ በደላችን ሲበዛ፣ ከእግዚአብሔር ስንርቅ፣ ሕጉን ስንረሳ የሚመጣው መዓትና መቅሰፍት ቀላል አይደለም። ግን ያ መጥቶ እንዳያጠፋን ኪዳንህን አስብ። ከወዳጆችህ ጋር ከአብርሃም ጋር የገባኸውን ቃል ኪዳን አስብ። ሕዝብህን ይቅር በል ለምድርም ራራላት ትላለች ሁልጊዜ ቤተክርስቲያን። አሁንም መድኃኔዓለም የአብርሃምን ጸሎት ለአብርሃም የገባውን ቃል ኪዳን አስቦ ይራራልን፣ ምድሪቱንም ያስባል። እንግዲህ እግዚአብሔር ለበርካታ ቅዱሳን አባቶቻችን የገባው ቃል ኪዳን አለ። አሁን የነሱን ነገር በሙሉ እያነሳን እናንተና እናደክማችሁም፣ ግን ለሁለት አባቶቻችን የገባውን ቃል ኪዳን ብቻ እስቲ እናስብ። አንደኛው ኪዳነ ኖህ። እስቲ ሁላችሁም በሉ ኪዳነ ኖህ። ከኖህ ጋር የገባው ቃል ኪዳን አምላካችን እግዚአብሔር። ኖህ ማለት የስሙ ትርጉም
እረፍት ማለት ነው። ምን ማለት ነው? እረፍት ማለት ነው። ይሄንን ስም ያወጣለት ወላጅ አባቱ ላሜህ ነው። ኖህ ለአዳም 10ኛ ትውልድ ነው። ዝም ብሎ ስሙን አላወጣለትም። ምድር ተረግማለች፣ በረከት ርቋታል። በዚች በተረገመች ምድር በረከት በራቃት ምድር እግዚአብሔር በተቀየማት ምድር እረፍትን ትሰጠናለህ፣ በአንተ ምክንያት እግዚአብሔር ያሳርፈናል ሲል አባቱ ላሜህ ኖህን ኖህ ብሎ ሰይሞታል። እረፍት ማለት ነው። ኖህ እጅግ የተለየ ሰው ነው። ሃይማኖት ከምግባር የተስማማለት የቀናለት ደግ ሰው ነው። ኖህ አካሄዱን ከእግዚአብሔር ጋር ያደረገ እግዚአብሔርን የሚፈራ እግዚአብሔርን አውቆ ለሱ የሚታዘዝ ግሩም ሰው ነው ኖህ። እግዚአብሔርን መውደዱ የኖህ ምንድነው ለየት የሚያደርገው ብትሉ እግዚአብሔርን በማይፈሩ በጨካኞች ሰዎች ፊት ተለይቶ መገኘት። ታውቃላችሁ የኖህ ዘመን ምድሪቱ ራሱ አፍ አውጥታ የምትናገርበት ነበር። አፍ አውጥታ በደላችሁ በዛ። በኖህ ዘመን የነበሩ ሰዎች ኃጢአታቸው በደላቸው ከመብዛቱ የተነሳ ምድር አፍ አውጥታ እስክትናገር ድረስ እግዚአብሔርን ያሳዘኑ ሰዎች ባሉበት መካከል ኖህ ጻድቅ ነበር ይላል። እግዚአብሔር የተመሰገነ ይሁን። ይሄ ነው ኖህን የተለየ የሚያደርገው እግዚአብሔርን መፍራቱ ብቻ ሳይሆን እግዚአብሔርን በማይፈሩ ሰዎች መካከል እንኳን ኖሮ ደስ አሰኝቶ መኖሩ። አሁን እግዚአብሔር ሕዝቡን ሊያጠፋ ስለሆነ ሕዝቡ የማይመለስ ስለሆነ ጠዋት ማታ ከኃጢአት ውጭ ሌላ የሚያውቀው ነገር ስለሌለ እግዚአብሔር ለኖህ መርከብ እንዲሰራ አዘዘው። የሚተርፍበትን መርከቡን እየሰራ እግረ መንገዱን ሕዝቡን ይመክር ነበር። ተው ተመለሱ፣ ዘመኑ መጥቷል። የቀራችሁ 120 ዘመን ነው። እግዚአብሔር ሊቀስፋችሁ ነው። የጥፋት ውሃ ሊመጣ ነው። እባካችሁ ተመለሱ፣ ግዴላችሁም እያለ ቢመክራቸው ኖህን እየናቁት አይሰሙትም ነበር። ዛሬ ችላ እንደምንለው ማለት ነው። እባካችሁ ንስሐ ግቡ፣ እባካችሁ ስጋውና ደሙ ተቀበሉ፣ እባካችሁ የንስሐ አባት ያዙ፣ እባካችሁ አስራት አውጡ፣ እባካችሁ ለቤተ ክርስቲያን እንዲህ አድርጉ። በጣም መለመን ነው እኮ ሁላችንም እየተለመን። ኖህ እየለመነ ህዝቡ አልሰማ። ኖህ ግን መርከቡን ይሰራ ነበር የሚድንበት። መርከቡን ሰርቶ ጨረሰ። እግዚአብሔርም የታገሰው መርከቡን ሰርቶ እስከሚጨርስ ነው። ከዛ በኋላ 3ቱን ልጆችን ከነ ሚስቶቻቸው ወደ መርከብ አስገባ። ከእንስሳትም ተባይትና እንስት እያደረግ 2 አድርገ አስገባ ነው። ይሄ ሁሉ ሲሆን ህዝቡ አስረሽ ምቹ ላይ ነበር። ይሄ ሁሉ እየተደረገ ያፌዝ ነበር። ዛሬ ብዙ ፌዘኞች አሉ እንደምታውቁት፣ በጣም የሚያፌዙ፣ በሃይማኖት ስም የሚያፌዙ፣ በህዝብ ወገን ላይ የሚያፌዙ ቀልደኞች፣ የተሰጣቸውን ጊዜ በዋዛ በፈዛዛ የሚያሳልፉ፣ ማስቀደስ መቀደስ ማህሌት መቆም እግዚአብሔርን ማመስገን እንደ ከንቱ ነገር የሚመለከቱ። አሁን እኛ እዚህ መተን እግዚአብሔርን ስናመሰግን እንደ ስራ ፈት የሚመለከቱን ብዙ ሰዎች አሉ። ድንገት ግን የጥፋት ውሃ ይመጣል። ድንገት ግን መሰበር ይመጣል። ወዲያው ኖህ መርከቡን ዘጋ። የጥፋት ውሃ ሰማይ ተከፈተ። ማንም የሚቋቋመው የሚችለው አይደለም። ያኔ ለ40 ቀን ያለማቋረጥ ዘነበ። የሚንቀሳቀስ ፍጥረት ሁሉ እስኪጠፋ ድረስ ምድር በውሃ ተዋጠች። ኖህ ግን ከፍ ብሎ በመርከቢቱ ተንሳፎ ዳነ፣ ከመዓቱ ተረፈ። ኖህን ያዳነ እግዚአብሔር የተመሰገነ ይሁን። ወዲያውኑ የጥፋት ውሃ እየጎደለ ሲመጣ ኖህ መርከብ ውስጥ ያለችውን ርግብ ሂጂና የጥፋት ውሃ መጉደሉን አይተሽ ነይ አላት። ሄደች። የጥፋት ውሃ መጉደሉን በአንደበቷ በአፏ የወይራ ዛፍ ግንጣይ ይዛ መጣች። ሰላም ነው፣ አሁን ደርቋል፣ የጥፋት ውሃ የለም። ይህንን ስትነግረው ርግብ ወዲያውኑ የእግዚአብሔር ትእዛዝ ደግሞ ወደ ኖህ መጣና ኖህ አሁን ከእንግዲህ ከመርከብ አንተም ውጣ፣ ልጆችም ከሚስቶቻቸው ጋር ይውጡ፣ ብዙ ተባዙ፣ ምድርን ሙሏት፣ ምድሪቱንም ራሱ
አዎ ብሉ ጠጡ ብሎ እግዚአብሔር አዘዘ። ኖህ ምን አለ መሰላችሁ? አቤቱ እግዚአብሔር ሆይ አንተ አዘዝከን፣ ልጆችም በፀሐይ አብስለህ በዝናብ አብቅለህ ያበላቸውን ያዘጋጀህላቸውን የምድር ፍሬ በልተው ጠጥተው መበደላቸው አይቀር አለ። ከኔ ጋር ናችሁ? መበደላቸው አይቀር፣ አንተም ደግሞ የጥፋት ውሃ ማምጣትህ አይቀር። ተመልሶ ያ የጥፋት ውሃ መጥቶ የሚያጠፋን ከሆነ ከመርከብ መውጣታችን የምድርንም ፍሬ መብላታችን ጥቅሙ ምንድነው? አላያችሁ? ቅዱሳን የሚያሳስባቸው ከእግዚአብሔር ጋር ያላቸው መጣላት ነው። እኔና እናንተን የሚያሳስበን ሌላ ጉዳይ ነው። እኔና እናንተ የሚያሳስበን ብዙ ነገር አለ የማይረባ የማይጠቅም። ቅዱሳን ግን ከአንተ ጋር እንዳንቀያየም ብለው ሁልጊዜ የሚያስጨንቃቸው እግዚአብሔር አዝኖብኛል፣ ከሱ ጋር ተጣልቻለሁ፣ እሱን ደስ የሚያሰኝ ስራ ሰርቻለሁ፣ በአገልግሎት እግዚአብሔር ደስተኛ ነው የሚለው ነው የሚያስቡት። ነው ያስጨንቀው ያ ነው። ልክ ነው። ሰው ይበላል ይጠጣል፣ ከዛ በኋላ እግዚአብሔርን ይረሳል፣ ይጠግባል። ከመጠን በላይ ሲበላ ከመጠን በላይ ሲጠጣ ይሰክራል። መጠጥ ብቻ አይደለም ያሰክረው፣ ምግብም ያሰክራል፣ ስልጣንም ያሰክራል፣ ዕውቀትም ሲበዛ እግዚአብሔርን መፍራት ከሌለበት ያሰክራል። ብዙ በዚህ የሰከሩ ሰዎች ስላሉ ሰው ከሰከረ ደግሞ የሚያረገውን አያውቅም፣ እግዚአብሔርን ይረሳል። ስለዚህ እንረሳለን፣ አንተ መልሰህ ያን መዓት ታመጣብናለህ አለው። እግዚአብሔርም ለኖህ እንዲህ አለው። ልክ እንደዚህ እየፈራ ሲለው እግዚአብሔርም ለኖህ መለሰና ምን አለው? በእኔና በአንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይሄ ነው አሉ። ከኔ ጋር ናችሁ? እየሰማችሁ ነው? የቃል ኪዳን ምልክት ይሄ ነው አለ። ቀስቴን በደመና አድርጌያለሁ፣ የቃል ኪዳኑንም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመና ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። እግዚአብሔር የተመሰገነ ይሁን። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይሄ ነው አለ። ያ ማን ነው? ቀስተ ደመናው ነው። ኖህ በዚህ ደስ አለው። ቀስተ ደመናው ከታየ በኋላ የጥፋት ውሃ የለም። እግዚአብሔር የተመሰገነ ይሁን። ይሄንን ቃል ኪዳን ይሄንን የቃል ኪዳን ምሕረት እግዚአብሔር ለማን የገባው? ለኖህ። ከመረጥኳቸው ጋር ቃል ኪዳኔን ገባዋል። ኖህ እግዚአብሔር የመረጠው ደግ ሰው ነው። ወላጆቹ ማረፊያ ይሆነናል ያሉት ስሙ እረፍት የሆነ ብዙዎችን ያሳረፈ በምክሩ ሊያሳርፋቸው ያሉ ብዙ ሰዎች ያልሰሙት አስቡት። አንዴ ለኖህ በዚህ ቃል ኪዳን ከገባለት በኋላ ዳግመኛ ዓለም በንፍር ውሃ አይጠፋም ማለት። ይሄ ቃል ኪዳኑ ለዘላለም የጸና ነው ያምላካችን። አልፎ አልፎ ቀስተ ደመና አይታችሁ ታውቃላችሁ? ልክ ደመና ሲመጣ ቀስተ ደመናው ይታያል አይደል? ለምን ይመስላችኋል? አዎ ለኖህ በገባው ቃል ኪዳን መሰረት ያን ያሳያል። ቃል ኪዳኑ ለዘላለም መሆኑን የምታውቁት አንደኛ እግዚአብሔር እኛ መቼም ዝንጎች ስለሆነ ሊያስታውሰንም ጭምር ነው። ቀስተ ደመናው ሲታይ ዛሬም ቢሆን በደላችሁ በኖህ ዘመን ካለው የበለጠ ነው እያለ ነው። እኔና እናንተው ቀስተ ደመናው ዝም ብለን ስናይ እንደው ደስ ስላለን ብቻ እንደው ቀለሙ ደስ ያ አይደለም። ዛሬም በኖህ ዘመን አስቡት እስቲ። በኖህ ዘመን ይሰራው ከነበረው ኃጢአት ምንድነው ያልተሰራው? ዛሬ ወንድና ወንድ ሴትና ሴት የሚሰሰንበት በዚህ ዘመን አይደለ? የበለጠ ህጋዊ ሆኖ ዘረኝነቱ፣ ክፋቱ ምኑ ተነግሮ ያውቃል?
በኖህ ዘመን ከተሰራው የበለጠ ኃጢአት ነው ዛሬም እየተሰራ ያለው። ነገር ግን እንዳትጠፉ እንዳላጠፋችሁ ግን ለኖህ የገባሁት ቃል ኪዳን አለ እያለ ነው እንጂ እኔና እናንተ ልክ እንደ ኖህ ካህናት አባቶቻችን መምህራን ሲነግሩን ብዙዎቻችን ተኝተናል። ኖህን የማረ ለኖህ የራራ የኖህን ቃል ኪዳን የተቀበለ የአባቶቻችን አምላክ እግዚአብሔር ለእኔና ለእናንተም የሚገባውን ነገር እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ኖህ በተደረገለት የቀስተ ደመና ምልክት ዓለም ሁሉ ከጥፋት ውሃ ተጠብቆ ይኖራል። ዛሬም ያላጠፋን ለአባቶቻችን የገባውን ቃል ኪዳን እያሰበ ነው። ቤተክርስቲያን ይሄን ሁልጊዜ ስለምትጸልይ ነው። አቤቱ አስብ፣ ለአብርሃም የገባኸውን ለኖህ የገባኸውን ቃል ኪዳን አስብ በማለት ቤተክርስቲያን ያንን ትናገራለች። እግዚአብሔር አምላክ ለኖህ በሰጠው የተስፋ የምህረት ቃል ኪዳን ስለጠበቀን ስሙ ለዘላለም የተመሰገነ ይሁን። ስለዚህ ይሄ ለኖህ የታየው ቀስተ ደመና አንደኛ የቀድሞ የጥፋት ውሃ ለመቆሙ ምልክት ነው። ከእንግዲህ እግዚአብሔር ዓለምን በንፍር ውሃ አያጠፋም። ለዚህ ነው ውሃ መጥፊያችን ነው እንዳይሉ ሰዎች ክርስቶስ የተጠመቀው በምንድን ነው? በውሃ ነው። አያችሁ፣ ውሃ መጥፊያችን ነው፣ ውሃ ያጠፋናል ብለው እንዳይፈሩ መድኃኔዓለም አንደኛ ለኖህ በገባው ቃል ኪዳን፣ ሁለተኛ በዮርዳኖስ ወንዝ በውሃ በመጠመቅ ውሃን ቀደሰልን፣ ውሃ ሕይወታችን መሆኑን ነገረን ማለት ነው። ሌላው በሚመጣው ዘመን የንፍር ውሃ ለመቆሙ ምልክት ነው። በምንም አይነት ተአምር እግዚአብሔር ቃሉ ዘላለማዊ ነው፣ አይታጠፍም። ምድር የቱንም ያህል ብትበድል በንፍር ውሃ ግን ዳግመኛ አያጠፋትም። ስለ ኖህ ሲል ይህን ያደረገ አምላክ እግዚአብሔር የተመሰገነ ይሁን። ሁለተኛው ኪዳነ አብርሃም ነው። እስቲ ሁላችሁም በሉ። አያችሁ፣ አስቀድሞ እንግዲህ ለእመቤታችን ለኪዳነ ምሕረት ለአማናዊቷ ለድንግል ማርያም ይሄን ከማድረጉ በፊት ነገርን ከስሩ መመርመር ስላለብን ነው። ለአብርሃም የገባው ኪዳን፣ አብርሃም ማለት ደግሞ ስሙ አበብዙሃን ማለት ነው። አብርሃም ማለት የብዙዎች አባት ማለት ነው። እስቲ ሁላችሁም በሉ የብዙዎች አባት። ሊቃውንት ይሄንን በደንብ አድርገው ነው የሚተነትኑት። አብርሃም የብዙዎች አባት ነው። አብርሃም እንደምታውቁት መናኝ ነው። አብርሃም የእናቱን የአባቱን ሀገር ትቶ እኔ ወደማሳይህ ምድር ከነዓን ሂድ ሲለው የመነነ ነው። እናትን ትቶ አባትን ትቶ ቤተሰብን ትቶ የኖሩበትን ቀዬ ትቶ መመነን ለእግዚአብሔር ቀላል አይደለም። ስለዚህ አብርሃም መናኝ ስለሆነ ለመነኑት አባቶቻችን አባታቸው ነው። አብርሃም ሳራ የተባለች መልከ መልካም እግዚአብሔርን የምትፈራ እግዚአብሔርን የምታውቅ ሃይማኖተኛ ሴት አግብቶ በትዳር አክብሮ የሚኖር ሰው ነው አብርሃም። ጋብቻችሁ እንደማን ይሁን ነው ይባላል። ስለዚህ ተጋብተው ትዳራቸውን አክብረው በትዳር ሳይቀልዱ ትዳር ክቡር ነው ቅዱስ ነው ብለው አክብረው ለሚኖሩ ሰዎች አብርሃም አባታቸው ነው። ምናቸው ነው? አባታቸው ነው። አብርሃም ለእግዚአብሔር በመለየቱ ግዝረትን ፈጽሟል። የእግዚአብሔር ለመሆን ይሄ ቃል ኪዳን ነው። የእግዚአብሔር የመሆን ምልክቱ በብሉይ ኪዳን ጥምቀት ከመምጣቱ በፊት ግዝረት ነው። በግዝረት ደግሞ ደም መፍሰስ አለ። ደሙን ያፈሰሰው አብርሃም እግዚአብሔር ያዘዘው የፈጸመ ስለሆነ በእውነቱ አብርሃም ተንከራቷል። በአብርሃም በኩል እግዚአብሔር ሊፈጽመው የፈለገው ነገር ስላለ ነው በግብፃዊው እንኳን እንዳይገደል የጠበቀው እግዚአብሔር። በአብርሃም በኩል ይስሐቅ ይወለዳል፣ ከይስሐቅ ያዕቆብ ይወለዳል፣ ከነሱ ደግሞ ንጽሕት ዘር ዓለም የሚተርፍባት እመቤታችን ድንግል ማርያም ትገኛለች። በሙሉ አይታችሁ ከሆነ እግዚአብሔር ያለ ምክንያት ቅዱሳኑን ንጹሃኑን የመረጣቸውን አልጠበቃቸውም። ስለዚህ አብርሃም ተንከራቷል፣ ተሰዷል፣ ብዙ መከራ ደርሶበታል። በዚህም የሰማዕታት አባታቸው ነው አብርሃም። ይሄ ደግ ሰው፣ ይሄ የተለየ ሰው አብርሃም፣ ጣዖትን ድል አድርጎ የሄደው አብርሃም እግዚአብሔር ይህንን ምርጥ ሕይወቱን ለሱ ያለውን መለየት አይቶ ቃል ገባለት። እንደ አብርሃም ደግ አለ በእውነት? በድንኳኑ ሥላሴ በአንድነት በሶስትነት ያስተናገደ የተባረከ ነው እኮ አብርሃም።
ምን ይሰራልኛል ቤት ብሎ በድንኳን ሲኖር ድንኳኑን እግዚአብሔር ያከበረለት ደግ ሰው አብርሃም። እግዚአብሔር ታዲያ ከሱ ጋር ምን ቃል ኪዳን ገባ? አንደኛ ምን አለው? ማርና ወተት የምታፈስ ምድር ሰጥሃለሁ ብሎ እግዚአብሔር ለአብርሃም የምህረት ኪዳን ሰጠው። ዘፍጥረት 12 ስታነቡ። ሁለተኛ የሚባርኩህን እባርካለሁ። እስቲ በሉት። ኧረ አይሰማም። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ዘፍጥረት 15 ላይ ስታነቡ በጣም የሚገርመው እዚህ ጋር በጣም የምትደነቁት አብርሃምን የሚረግሙህን እረግማለሁ አለ እግዚአብሔር። አብርሃም ከበጎ ስራው የተነሳ በረድኤተ እግዚአብሔር ቢጠበቅም በአዳም መርገም ውስጥ ግን አለ። ልብ በሉ። መርገመ ስጋ መርገመ ነፍስ የሌለባት እመቤታችን ብቻ ናት። ሁሉ ያ አዳም የደረሰበት ውድቀት ውጤት ነን ሁላችንም። ያ በአዳም ላይ የነበረው መርገም ውጤት ተካፋዮች ስለሆንን ኃጢአት አለብን፣ ወርሰናል። ያንን ከአባታችን ማለት ነው ከአዳም። በመርገም ውስጥ ያለውን አብርሃምን መርገም ያስረግማል። ከኔ ጋር ናችሁ? አንድ ነገር ልነግራችሁ ስለፈለኩ ነው። በመርገም ውስጥ በአዳም መርገም ውስጥ ያለውን አብርሃምን እንኳን መርገም ያስረግማል። ታዲያ መርገመ ስጋ መርገመ ነፍስ የሌለባትን ወላዲተ አምላክን አለባት ማለት አያስረግምም? በመርገም ውስጥ ያለ አብርሃም የነበረውን አብርሃም መርገም ካስረገመ መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን ከልጇ ከወዳጇ ለምና የምታስጥ ወላዲተ አምላክ ላይ ክፉ መናገር አያስረግምም? ከእግዚአብሔር አያስቀስም? እግዚአብሔር አምላክ ከሁላችንም ጋር ይሁን። አስቡት፣ ለኖህ የገባው ቃል ኪዳን ቀስተ ደመናው ሲታይ የጥፋት ውሃ እንደቆመ ሁሉ እመቤታችን ስትወለድም መርገም አልታየም። ከኔ ጋር ናችሁ? መርገም አልታየም፣ ቆሟል። እመቤታችን ልዩ ስለሆነች ወደሷ እየመጣሁ ነው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ሲል የድህነት ኪዳን ሰጠው። ዘፍጥረት 15 ላይ ስታነቡ በቃ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ እግዚአብሔር ለአብርሃም ቃል ኪዳን ገባ። እንግዲህ የሙሴን ብናነሳ የዳዊትን ብናነሳ በአዲስ ኪዳን የገባውን ቃል ኪዳን ብናነሳው ሰፊ ነው ምዕመናን። እሱን እናቁመውና አሁን ከመረጥኳቸው ጋራ ቃል ኪዳን አደረግኩ ብሏል መድኃኔዓለም። ብዙ የመረጣቸው ቅዱሳን አሉ። ከነሱ ጋር ሁሉ ቃል ኪዳን አድርጓል። የሁሉ የተመረጡት ሁሉ ቃል ኪዳን ማህተም መጠቅለያዋ ደግሞ ማናት? እመቤታችን ኪዳነ ምሕረት ናት። ለዚህ ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። እሷ ከተመረጡት የተመረጠች ናት። እግዚአብሔር ብዙ የመረጣቸው አሉ። እንደነገርኳችሁ ኖህን መርጧል፣ አብርሃምን መርጧል፣ ያዕቆብን መርጧል፣ ይስሐቅን መርጧል፣ ሙሴን መርጧል፣ አሮንን መርጧል፣ ኢያሱን መርጧል። እግዚአብሔር ብዙ ቅዱሳንን መርጧል። እሷ ግን ከተመረጡት የተመረጠች ናት። ከተከበሩት የተከበረች ናት። እሷ መቴተ ፍጡራን መልዕልተ ፍጡራን መቴተ ፈጣሪ ከፈጣሪ በታች ከፍጡራን በላይ የከበረች ናት እመቤታችን ቅድስት ድንግል ማርያም። ከሱ በታች አክብሮ ከፍጥረታት በላይ አልቆ የሰጠን እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው ቀደም ሰምታችሁ ከሆነ እመቤታችንን በሚደንቅ አገላለጥ ቅዱስ ያሬድ በድጓ ዘየካቲት ኪዳነ ምሕረት ላይ ሰምታችሁ ነው። ቀደም ሰምታችሁ ከሆነ ከነፈ ርግብ በብሩር ዘግቡ ወገዋት ያኒ በሐመልማለ ወርቅ አንቲ ምስራቅ ወልድኪ ፀሐየ ጽድቅ አማን ኪዳንኪ ዘይሃልቅ ብሎ ቅዱስ ያሬድ በእውነት አንቺ እንደ ርግብ ጎኖችሽ ያማሩ በወርቅ የተሸለምሽ አንቺ ምስራቅ ነሽ አላት። አንቺ ምንድነሽ አላት? ምስራቅ ነሽ። የፀሐይ መውጫ እኮ ምስራቅ ነው። አንቺ ምስራቅ ነሽ፣ አማናዊት ምስራቅ። ልጅሽ ኢየሱስ ክርስቶስም የጽድቅ ፀሐይ ነው። በእውነት ኪዳንሽ አያልቅም። የገባልሽ ቃል ኪዳን ማለት ነው። ኪዳንሽ አያልቅም ያለው የቅዱስ ያሬድ አነጋገር ከዚህ
እስከዚህ ተብሎ ወሰን አልተሰራለትም፣ ወሰን የለውም ሲል ነው። ስለዚህ ለቅዱሳን የገባው ቃል ኪዳን እንዳለ ሁሉ የእመቤታችን ግን የነቢያቱም የቀደምት አበው ኪዳናቸው ሁሉ መፈጸሚያ ማሰሪያ መጠቅለያ ነውና እመቤታችን ቅድስት ድንግል ማርያም በእውነት ኪዳነ ምሕረት ለኛ የተሰጠች ልዩ ምልክታችን ናት። እግዚአብሔር የተመሰገነ ይሁን። እንግዲህ ባጭሩ ማለት ነው። እስቲ ሁላችሁም ኪዳነ ምሕረት በሉ። ኪዳነ ምሕረት እመቤታችን ቅድስት ድንግል ማርያም በጎልጎታ እያለቀሰች ልጇን የለመነችበት ነው። ልጄ ወዳጄ ሆይ ባጠቡህ ጡቶቼ፣ ባዘለህ ጀርባዬ፣ ባቀፉህ እጆቼ፣ ካንተ ጋራ በተሰደዱት እግሮቼ፣ ስላንተ ባዘነው ልቤ፣ በአጠቃላይ እባክህን ልመናዬን ስማኝ ብላ ስትለምን ልጇ ኢየሱስ ክርስቶስ ተገልጦ ምን እንዳደርግልሽ ነው የምትፈልጊው አላት። እንግዲያውስ ተገልጠህ ከጠየከኝ ስሜን ለሚጠሩ መታሰቢያዬን ለሚያደርጉ ቤተክርስቲያኔን ለሚያሳንጹ ከፍቅር የተነሳ የልጆቻቸውን ስም በእኔ ስም ለሚያስጠሩ ወለተ ማርያም፣ እህተ ማርያም፣ አመተ ማርያም እያሉ የሚያስጠሩትን ማረልኛል። እመቤታችንም የካቲት 16 ያልሽውን እፈጽማለሁ አደርግልሻለሁ ብሎ ቃል የገባበት ዕለት ነው። እግዚአብሔር የተመሰገነ ይሁን። እዚህ ጋር መጠንቀቅ ያለባችሁ ነገር አለ። ተጠራጣሪዎችም ስለሚጠይቋችሁ ነው። ያዳነን እግዚአብሔር ነው። አሁን የትም እንደልባችን ስንል ቆይተን ኪዳነ ምሕረት በቃ እሷ ትለምንልናለች፣ ስለዚህ የሰራነው ኃጢአት ይደመሰሳል ትላላችሁ። ታዲያ ያዳነን ማን ነው? የእግዚአብሔርን ማዳን ኪዳነ ምሕረት ድንግል ማርያም አትጋፋም ወይ ብለው የሚጠይቁ ሰዎች አሉ። አልጠየቋችሁም? አልተጠየቃችሁም ማለት ነው። እናንተ እውነት ነው። የሰው ልጆችን ከወደቁበት ያነሳ በሞቱ ሞትን የደመሰሰ ደሙን አፍስሶ ስጋውን ቆርሶ ያዳነን ማን ነው? ሁላችሁም ንገሩኝ፣ ማን ነው? ይሄ ኦርቶዶክሳዊ ትምህርት ነው። ዓለምን ስጋውን ቆርሶ ደሙን አፍስሶ ያዳነ በሞቱ ሰዎችን የገደለውን ሞት የገደለ ከወደቀበት የአዳምን ከወደቀበት ዓለም ያነሳ ማን ነው? አዎ፣ የሱን ማዳን የድንግል ማርያም ቃል ኪዳን ምሕረት ይተካል የሚል የቤተክርስቲያን ትምህርት የለም። ከኔ ጋር ናችሁ? እዚህ ጋር ነው መናፍቃኑ የሚሳሳቱት። የእመቤታችን ልጄ ሆይ ማርልኝ እንዲበልልኝ ብላ ቃል የገባችውን እሱም እምርልሻለሁ ያላት ከሃዲውን ወይም የኢየሱስ ክርስቶስን የባህሪ አምላክነት ሳያምን ዝም ብሎ የኖረውን አይደለም። ወይም ደግሞ የእሷ እናትነት፣ አማላጅነት፣ ምልጃ የኢየሱስ ክርስቶስን ማዳን ይተካል የሚል ኦርቶዶክሳዊ ትምህርት የለም። እየሰማችሁ ነው? በግልጽ እንድታውቁት ነው። ምክንያቱም ድንግል ማርያምን ስለማናመልካት ማለት እናመልካታለን? አናመልካትም። ግን የማን እናት ናት? የክርስቶስ እናት ናት። በነገረ ድህነት ውስጥ ግን ያላትን ድርሻ አንረሳም ነው ምስጢሩ። እስቲ አንድ ነገር ላስታውሳችሁ። የኤርትራ ባህር እንዴት ተከፈለ? እሱማ ለሁለት ነው የተከፈለው። ሌላ አራት ነው አላልኩም። በሙሴ በትር። አያችሁ፣ እናንተ በደንብ ተምራችኋል። ሙሴ ነው የከፈለው ወይስ በትሩ ነው ባህሩን የከፈለው? ሙሴ አለ። አንዳንዶች ሙሴ አሉ። ሙሴ ከሆነ በትሩ ለምን አስፈለገ? በትሩ ለምን አስፈለገ? በትሩን የከፈለው በትሩን የከፈልነው ቃል ታዲያ በሙሴ መያዝ ለምን አስፈለገው? ስለዚህ ባህሩ የተከፈለው በምንድን ነው? ሙሴ በምንድን ነው? ምንን ምክንያት አድርጓል? በትሩን ምክንያት አድርጓል ባህሩን ሲከፍል አይደለም እንዴ? ስለዚህ ኢየሱስ ክርስቶስ ዓለምን ሲያድን ማንን ምክንያት አደረገ? እመቤታችንን። ምክንያተ ድህነት ናት። ይሄንን መርሳት አይገባም። ታዲያ የድንግል ማርያም ኪዳነ ምሕረትነት በምንድን ነው ተብሎ ቢጠየቅ ሁለት ነገር እንድትረዱ ፈልጋለሁ። አንደኛው ያላመነ ሰው፣ ጭራሽ በእግዚአብሔር ያላመነ ሰው፣ ከክርስትና የራቀ ሰው
በጨለማ የሚኖር ሰው ጣዖት የሚያመልክ ሰው ቢለምናት እንዴት አድርጋ ነው የምታስምረው ብንል ልጄ ወዳጄ ሆይ እባክህን ወደ ማመን አምጣው ብላ ትለምናለች። ከኔ ጋር ናችሁ? የሷ እናትነት የሷ ቃል ኪዳን ያላመነው ወደ ልጇ ማመን እንዲመጣ ማድረግ ነው። እየሰማችሁ ነው? ስትለምን ያ ከማመን የራቀው ሃይማኖት የሌለው ሰው ወደ እምነት ይመጣል ማለት ነው። ወደ ልጇ ነገረ ድህነት ውስጥ ይቀላቀላል። ልጇ የሰራውን የማዳን ስራ ያምናል፣ ያውቃል። ያ ትልቅ ቃል ኪዳን ነው። ቀላል ነገር መስላችሁ? አንደኛው ይሄ ነው። ያላመኑት ወደ ድህነት እንዲመጡ ወደ ልጇ እንዲመጡ እሱን እንዲያምኑ ማድረግ ነው። ሁለተኛውስ ያመኑ የተጠመቁ። ይሄን በደንብ ስሙ። ያመኑ የተጠመቁ ማለት አሁን ያመንን በማን ያመንን? በእግዚአብሔር ስም ያመንን፣ በስላሴ ስም የተጠመቅን ክርስትናን የያዝን ሰዎች ነን። ግን አሁን አምነን ክርስትና ተነስተን ግብራችን ግን የአሕዛብ ግብር ሆኗል። አልሆነም? ውሸት የለም። ዮሐንስ በራእዩ ላይ ምን ብሏል? በስም ሕያው ነህ ይላል ዮሐንስ በራእዩ ላይ፣ ነገር ግን ሞተሃል። እስቲ በሉት ይሄንን ቃል። በስም ነገር ግን ሞተሃል። በስም ሃይማኖተኞች ነን፣ ኦርቶዶክሳውያን ነን፣ ክርስትና አለን፣ ነገር ግን ሞቷል ክርስትናችን። በዚህ በኩል ሃይማኖት አለን፣ ግን ዘረኞች ነን። በዚህ በኩል ክርስትና አለን፣ ከክርስትና የሚጠበቅ ግብራችን የአሕዛብ ሆኗል። እውነቱን እንነጋገር ከተባለ ስለዚህ ምን ትላለች ኪዳነ ምሕረት? እባክህን የንስሐ ጊዜ ስጣቸው ትላለች። አያችሁ፣ በዛው ጭልጥ ብለን እንዳንጠፋ ይችን ዓመት እስቲ ተዋት እንዳለ መላኩ፣ ይችን ዓመት እስቲ ታገሳቸው ልጄ፣ በገባህልኝ ቃል ኪዳን መሰረት እንዲሁ ንስሐ እንዲገቡ፣ ንስሐ ሳይገቡ እንዳይሞቱ፣ ሃይማኖትን ከምግባር ጋር ሳያስተባብሩ እንዳይሞቱ እባክህን ትላለች። መድኃኔዓለምም ያንን ይሰማል። የጭንቅ አማላጇ ለእኛም ትድረስልን። ኪዳነ ምሕረት በላየ ሰብን በጥርኝ ውሃ በአማላጅነቷ ምሕረት እንዲያገኝ ያደረገች ወላዲተ አምላክ ለእኛም ደግሞ በምናቀርበው ሁሉ በምልጃዋ በቃል ኪዳኗ ከእግዚአብሔር ጋር ታስታርቀን። ያችሁ ከጠፋንበት ትመልሰን ድንግል ማርያም፣ ከጠፋንበት በምልጃዋ ወደ ልጇ ማለት ነው። የሚላችሁን ሁሉ አድርጉ ብላ ወደ እሱ ነው የምታመጣን። ስለዚህ የእሷ እናትነት፣ አማላጅነት፣ ቃል ኪዳን ሁላችንም ይጠብቀን፣ የሁላችንን ፍጻሜ ያሳምር።